ሰላም ጤና ይስጥልን። በመካከለኛው ምስራቅ ለዓመታት ሲጠበቅ የነበረው ወታደራዊ የበላይነት ሚዛን በአንድ ጀንበር ተገልብጧል። መላውን ዓለም ያስደነገጠው ዜና የመጣው ግን ከቴህራን ሳይሆን ከራሷ ከእስራኤል ልብ ነው። የቀድሞ የእስራኤል ከፍተኛ ጦር መኮንን ሜጀር ጀነራል ጊዮራ አይላንድ ለእስራኤሉ ቻናል 12 በሰጡት እጅግ አስደንጋጭ ቃለመጠይቅ ኢራን ጦርነቱን በግልጽ አሸንፋለች ሲሉ አምነዋል። እንደ ጀነራሉ ገለጻ ምንም እንኳ ጦርነቱ በነጥብ የተቃረበ ቢመስልም ስልታዊ በሆነ መንገድ ግን ኢራን እስራኤልና አሜሪካን አጣብቂኝ ውስጥ በመክተት ታሪካዊ ድል ተቀናጅታለች ብለዋል። ይህ ኑዛዜ በኢየሩሳሌም ከፍተኛ ድንጋጤ የፈጠረ ሲሆን የእስራኤል ደህንነት ተንታኞች እንዴት እዚህ ደረጃ ላይ ደረስን የሚል ጥያቄ እንዲያነሱ አስገዷቸዋል። በዚህ ውጥረት መሃል ዶናልድ ትራምፕ የወሰዱት እርምጃ ደግሞ ሁኔታውን ይበልጥ አነጋጋሪ አድርጎታል። ትራምፕ ከኢራኑ አዲሱ ተጽዕኖ ፈጣሪ መሪ ሙጅታባ ካሚኔ ጋር ቀጥተኛ የዲፕሎማሲ መስመር መዘርጋታቸው ተሰምቷል። በትሩዝ ሶሻል ገጻቸው ላይ ባሰፈሩት መረጃ መሰረት ዋሽንግተንና ቴህራን ለ60 ቀናት የሚቆይ ታሪካዊ የተኩስ አቁም ስምምነት ለማድረግ ከጫፍ ደርሰዋል። ይህ ስምምነት ለአሜሪካ ኢኮኖሚ ወሳኝ የሆነውን የሆርሙዝ የባህር ወሽመጥ ዳግም ለመክፈት ያለመ ሲሆን ኢራንም በወሽመጡ ላይ የቀበረቻቸውን ፈንጂዎች እንደምታነሳ ቃል ገብታለች። ነገር ግን የዚህ ስምምነት ዋጋ ለእስራኤል እጅግ መራራ ሆኗል። አሜሪካ የታገደባትን 25 ቢሊዮን ዶላር ለኢራን ለመልቀቅና የነዳጅ ማዕቀቧን ለማንሳት መስማማቷ ኢራን ያለምንም ወታደራዊ ኪሳራ የኢኮኖሚ ድል እንድትቀናጅ በር ከፍቶላታል። እስራኤል ውስጥ ትራምፕ ቤቢን በጀርባ ወጋቸው የሚሉ ርዕሰ ዜናዎች የጋዜጦችን ገጽ አጥለቅልቀውታል። ለ3 ወራት ያክል ከአሜሪካ ጋር በጋራ ስትዋጋ የቆየችው እስራኤል አሁን አሜሪካ ጥቅሟን አስቀድማ ከጠላቷ ጋር ስትደራደር ማየቷም ከፍተኛ የከዳተኝነት ስሜት ፈጥሮባታል። የእስራኤል ቀኝ ዘመን ፖለቲከኞች ይህንን ስምምነት ለቴህራን የተሰጠ የነጻነት ካርድ ሲሉ እየተቃወሙ ይገኛሉ። ስምምነቱ የኢራንን የኒኩሌር መርሃ ግብር ወደ ጎን በመተው የነዳጅ ንግዷን ብቻ ትኩረት ማድረጉ ኢራን በገንዘብ አቅሟን አጠናክራ ለቀጣይ ዙር ጥቃት እንድትዘጋጅ ያረጋታል የሚል ከፍተኛ ስጋት አለ። በቴህራን በኩል ግን የድል አድራጊነት ስሜት ብቻ ሳይሆን ከፍተኛ ትዕቢትም እየታየ ይገኛል። የኢራን አብዮታዊ ዘበኛ አዛዥ ሜጀር ጀነራል አህመድ ሻይዲ ለትራምፕ በሰጡት ምላሽ እናንተ ጀመራችሁታል፣ እኛ ግን እንጨርሰዋለን ሲሉ ዝተዋል። ሻይዲ ኢራን አሁን ያላትን የሳይበር የጠፈርና የሚሳይል አቅም በማሳየት አሜሪካ ስምምነቱን አፍርሳ ጥቃት ብሰነዝር ደማቅና ሲኦላዊ ምላሽ እንደሚጠብቃት አስጠንቀዋል። ይባስ ብሎም የኢራን ደጋፊዎች ትራምፕ ለከፍተኛው መሪ ለሙጅታባ ካሚኔ ሲሰግዱ የሚያሳይ የሰው ሰራሽ አስተውሎት የአይ ምስል በመልቀቅ አሜሪካን በዓለም ፊት እያሳፈሩ ይገኛሉ። የሆርሙዝ ወሽመጥም በኢራን ቁጥጥር ስር እንጂ በአሜሪካ ትዕዛዝ እንደማይከፈት በጽኑ ተናግረዋል። አሁን ትልቁ ጥያቄ ያለው እዚህ ጋር ነው። ኢራን ትራምፕን አታለለች ወይም? ብዙዎች እንደሚሉት ኢራን ጦርነቱን ብቻ ሳይሆን ድርድሩንም አሸንፋለች። ያለምንም የኒኩሌር ስምምነት 25 ቢሊዮን ዶላሯን ማስለቀቋና የነዳጅ ንግዷን መቀጠሏ ለቴህራን ትልቅ ስኬት ነው። በሌላ በኩል ደግሞ በኢራን መንግስት ውስጥ በጣም አደገኛው ሰው ተብሎ የሚጠራውና ስምምነቱን የሚቃወመው አካል ጦርነቱ እንዲቀጥል እያደረገ እንደሆነ ይናገራል። ይህ ሰው ለአይአርጂሲ ትዕዛዝ በመስጠት የሆርሙዝ ወሽመጥ እንዳይከፈት እንቅፋት እየሆነ ይገኛል ብለዋል። ታዲያ ትራምፕ የገቡበት ይህ ድርድር መካከለኛው ምስራቅን ወደ ሰላም ይወስደዋል ወይስ እስራኤልን ለብቻው አስቀርቶ ቀጣውን ትልቅ ጦርነት ይጭራል? ውድ ተመልካቾቻችን፣ ይህ በታሪክ ታይቶ የማይታወቅ የዲፕሎማሲ ድራማ በመካከለኛው ምስራቅ ያለውን ኃይል ሚዛን ሙሉ በሙሉ እየቀየረው ነው። ትራምፕ የድርድር ነጥብ እያሳዩ ነው ወይስ በኢራን ወጥመድ ውስጥ ወድቀዋል? እስራኤልስ ከዚህ በኋላ አሜሪካን እንዴት ታምናታለች? እናንተ በዚህ ጉዳይ ላይ ያላችሁን አስተያየት በኮሜንት መስጫው ላይ በዝርዝር አስፍሩልን። ይህን ቪዲዮ ላይክ እና ሼር በማድረግ ለሌሎች እንዲደርስ ያደርገው። ለተጨማሪ ሰበርና ዝርዝር መረጃዎች ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን መጫን አይርሱ። አብራችን ቆዩም። ከዚህ በመቀጠል ኢራን በጎረቤት ሀገር ኢራቅ በሚገኝ የኩርድ ተቃዋሚ ቡድን ዋና መስሪያ ቤት ላይ ያነጣጠረ አስከፊ የሚሳኤል ጥቃት መፈጸሟ ተረጋግጧል። ይህ ድርጊት በቀጠናው ያለውን የጸጥታ ሁኔታ ክፉኛ ያናጋው ሲሆን ዓለም አቀፉ ማህበረሰብ በከፍተኛ ስጋት ክስተቱን እየተከታተለው ይገኛል። እንደ መረጃዎቹ ዘገባ የኢራን ጦር ኃይሎች በሰሜናዊ ኢራቅ በሚገኝ የኩርድ ተቃዋሚ ይዞታዎች ላይ በርካታ የባለስቲክ ሚሳኤሎችን ተኩሰዋል። ጥቃቱ ያረፈው የኩርድ ነጻነት ፓርቲ ዋና መስሪያ ቤትና የጦር ሰፈር ተብሎ በሚታወቀው ስፍራ ላይ ነው። የሚሳኤል ድብደባውን ተከትሎ የተከሰተው ፍንዳታ እጅግ ግዙፍና አስፈሪ እንደነበር የዓይን እማኞች ገልጸዋል። ከስፍራው እየወጡ ያሉ ምስሎች እና ቪዲዮዎች እንደሚያሳዩት ጥቃቱ በተፈጸመበት አካባቢ ከፍተኛ የሆነ የጭስ ደመና ሰማዩን የሸፈነው ሲሆን የህንፃዎች መፈራረስና ከፍተኛ የንብረት መውደም መድረሱንም አስታውቀዋል።
በተለይም ሂውጅ ብላስት ወይም ግዙፍ ፍንዳታ ተብሎ የተገለጸው ይህ ክስተት የኢራቅን ሉዓላዊነት የጣሰ ነው ተብሏል። ቴህራን ለዚህ ጥቃት የሰጠችው ምክንያት ግልጽ ነው። የኢራን ባለስልጣናት በተደጋጋሚ ሲገልጹ እንደቆዩት በሰሜናዊ ኢራቅ የሚሸሸጉ የኩርድ ተቃዋሚ ቡድኖች በኢራን የውስጥ ደህንነት ላይ ስጋት እየፈጠሩ መሆኑና ከውጭ ኃይሎች ጋር በመተባበር በኢራን ላይ ጥቃት ለማድረስ እየተዘጋጁ ነው ሲሉ ይከሳሉ። የዛሬው የሚሳኤል ድብደባም እነዚህን ጸረ ኢራን ያለቻቸውን ኃይሎች ለመደምሰስ የተወሰደ የመከላከያ እርምጃ እንደሆነ በኢራን መንግስት በኩል እየተነገረ ይገኛል። ሆኖም ግን ይህንን እርምጃ በሉዓላዊ ሀገር ላይ የተፈጸመ ቀጥተኛ ጥቃት በመሆኑ በኢራቅ መንግስት በኩል ከፍተኛ ተቃውሞ እያስነሳ ነው። ይህ ድርጊት በኢራንና በኢራቅ መካከል ያለውን ግንኙነት ወደ ከፋ ደረጃ ያሸጋገረው ሲሆን በመካከለኛው ምስራቅ የሚገኙ ሌሎች ሀገራትም በትልቅ ስጋት ውስጥ እንዲወድቁ አድርጓቸዋል። በተለይም በጋዛ በሊባኖስ እየተካሄደ ካለው ጦርነት ጋር ተደማምሮ የኢራን ቀጥተኛ የሚሳኤል ጥቃት ቀጠናዊ ጦርነት ሊቀሰቅስ ይችላል የሚል ስጋት አሁንም በእጅጉ አይሏል። የተባበሩት መንግስታት ድርጅትና የአሜሪካ የውጭ ጉዳይ መስሪያ ቤት ሁኔታውን በቅርበት እየተከታተለ እንደሚገኝና ጥቃቱን የሚያወግዙ መግለጫዎችም እንደሚያወጡ ይጠበቃል። በሶሻል ሚዲያና በዓለም አቀፍ የዜና አውታሮች ላይ ኢራን ኢራቅን በቦምብ ደበደበች የሚል ዜና ከፍተኛ ትኩረት እያገኘ ይገኛል። የአደጋው መጠንና የደረሰው የሰው ሕይወት ጉዳት እስካሁን በዝርዝር ባይታወቅም የነፍስ አድን ሰራተኞች በፍንዳታው ቦታ ላይ ተሰማርተው ስራቸውን እያከናወኑ ይገኛሉ። ይህ ክስተት በቀጣይ ቀናት ወደ ምን አይነት ዲፕሎማሲያዊ ወይም ወታደራዊ ፍጥጫ ያመራል የሚለው የሁላችንም ጥያቄ ነው። እኛም ሁኔታውን በቅርበት እየተከታተልን አዳዲስ መረጃዎች እንደደረሱን ወዲያውኑ ይዘንላችሁ የምንመለስ ይሆናል። ዓለም በአስፈሪና ተስፋ በተሞላበት የታሪክ መስቀለኛ መንገድ ላይ ትገኛለች። በአሁኑ ሰዓት መላው ዓለም አይኑን ወደ ዋሽንግተንና ቴህራን አድርጓል። ፕሬዝዳንት ዶናልድ ትራምፕ ትላንት ባወጡት አስገራሚ መግለጫ ዩናይትድ ስቴትስና ኢራን በክልላዊ ደህንነት በዓለም አቀፍ የነዳጅ መስመር ወሳኝ በሆነው የሆርሙዝ የባህር ሰርጥ ዳግም መከፈት ዙሪያ ከፍተኛ ደረጃ ላይ የደረሰ ድርድር ማድረጋቸውን አስታውቀዋል። ይህ ዜና እንደ ሰደድ እሳት ዓለምን እያዳረሰ ባለበት በዚህ ሰዓት በዋሽንግተን የፖለቲካ ክበብ ውስጥ ሌላ ትልቅ ጦርነት ተቀስቅሷል። ሰላም ጤና ይስጥልን። በመካከለኛው ምስራቅ ለዓመታት ሲጠበቅ የነበረው ወታደራዊ የበላይነት ሚዛን በአንድ ጀንበር ተገልብጧል። መላውን ዓለም ያስደነገጠው ዜና የመጣው ግን ከቴህራን ሳይሆን ከራሷ ከእስራኤል ልብ ነው። የቀድሞ የእስራኤል ከፍተኛ ጦር መኮንን ሜጀር ጀነራል ጊዮራ አይላንድ ለእስራኤሉ ቻናል 12 በሰጡት እጅግ አስደንጋጭ ቃለመጠይቅ ኢራን ጦርነቱን በግልጽ አሸንፋለች ሲሉ አምነዋል። እንደ ጀነራሉ ገለጻ ምንም እንኳ ጦርነቱ በነጥብ የተቃረበ ቢመስልም ስልታዊ በሆነ መንገድ ግን ኢራን እስራኤልና አሜሪካን አጣብቂኝ ውስጥ በመክተት ታሪካዊ ድል ተቀናጅታለች ብለዋል። ይህ ኑዛዜ በኢየሩሳሌም ከፍተኛ ድንጋጤ የፈጠረ ሲሆን የእስራኤል ደህንነት ተንታኞች እንዴት እዚህ ደረጃ ላይ ደረስን የሚል ጥያቄ እንዲያነሱ አስገድዷቸዋል። በዚህ ውጥረት መሃል ዶናልድ ትራምፕ የወሰዱት እርምጃ ደግሞ ሁኔታውን ይበልጥ አነጋጋሪ አድርጎታል። ትራምፕ ከኢራኑ አዲሱ ተጽዕኖ ፈጣሪ መሪ ሙጅታባ ካሚኔ ጋር ቀጥተኛ የዲፕሎማሲ መስመር መዘርጋታቸው ተሰምቷል።